እሷም ደግሞ ሌላ አዲስ ህይወት እንደጀመረች ነው የማውቀው፣ እሱም ከተፈታ በኋላ ማለት ነው። ሌላው አሁን ለተደረገው ነገር ምናምን ነገር ምንም አውቀው ነገር የለም። መጀመሪያም አልነገሩንም። ገባ? አንተም የምትቀርባቸው ሰው ነበር ካደለ በሰዓቱ ጣሉ ስናስታርቃቸው ብዙ ነገር በውስጥ ስናወራ በግሩፕ ምናምን ስናወራ ሁለቱም እኩል እንደሚጣሉ እንደሚደባደቡ ኖርማል ነው፣ እንደሚጣሉ እንደሚጫጫሁ ምናምን ነገር ግን የዚህን ያህል እንደዚህ አይነት ነገር እንደተፈጠረ አላውቅም። ስለ እውነት አላውቅም እንጂ እኔ በሰዓቱ ባቅ እንደዚህ አይነት ነገር ላይ ታውቀኛለህ፣ አልገባም እንደዚህ አይነት ነገር ላይ። ምክንያቱም እኔ ራሴ እንደዚህ አይነት ነገር አውግዛለሁ። አሁን እኔ ያንን ነገር በቀደም ለታ ስሰማ እንደ ማንኛውም ሰው መሆን አለበት ብዬ አይደለም። አድርጎም ከሆነ ትክክል አይደለም። ገባ? ሴት ልጅን እኔ እንድትመታ አይደለም ማየት ማሰብም አልፈልግም። ምክንያቱም ስለማወግዝ እንደዚህ አይነት ነገር መነጋገር በሚቻልበት ሰዓት ሀሳብን ቁጭ ብለህ ተነጋግረህ መፍታት ስትችል ወደ ዱላ የምትሄደው በሽተኛ ስትሆን ብቻ የጤንነት አይደለም። ትክክል። እና ያንን ነገር ስታወጣው እሷም ጋር ደውያለሁ፣ እሱም ጋር ደውያለሁ። እሱ በፍጹም እንዳላረገው ነው የነገረኝ። ልክ ለእናንተ እንደነገራችሁ ማለት ነው እንዳላደረገው ነው የነገረኝ። እና እሷ ደግሞ ያንን ነገር እንደሆነ ነው የነገረችኝ። ግን ለእኔ ያለችኝ ምንድን ነው ያው ለአንተ ልክ እንደነገረች ሲጣሉ በሩን ዘግታ ስትወጣ ማለት ነው ፍሬንች ዶር ላይ መስታወት ነበረ፣ እሱን እሰብራለሁ ሰብሮ ያ ነገር እንዳረፈባት ነው ያንን ነው የነገረችኝ እሷ። ገባ እንጂ ሌላ የዱባዮች ጉዳይ እንደ ቀልድ አድርጎ እየሳቀ ያወራው የዱባዩን አይተሻል? ዱባይ ላይ በመኪና ሊገጫት የነበረው ኖ መግጨት እኮ እሱም እኮ መግጨት አይደለም፣ ሲጣሉ ይመስለኛል። ስትጣላ ዞር በይ ዞር በል የምትባባለ የለም? አዎ በመጀመሪያ በጥፊ መቷታል እኮ ከመኪና ያስወጣት እኮ በጥፊ መቶ ነው። አረቦቹ ተናገሩ። እዛ ቁጭ ያሉት አረቦች ምናሉ? በጥፊ ስትመታት አይተናል፣ ና ቁጭ በል ፖሊስ ጠሩበት። ከዛ እሱ ነዳጅ ሰጠውት ለመኪናው ፊት ለፊት ስቆ፣ ከዛ ሸሽታ ወደዚህ መጣችና በሩን ከፍታ ልትገባ ስትል ነው የወደቀችው። አደናቅፏት ማለት ነው። ይህንን ግልጽ አድርጋ ተናግራለች። እንደዛ ራሱ ምን እሱ ነው ኤክስፕሌን የሚያደርገው። ላሳይሽ እንደ ቪዲዮ ቆይ ላሳይሽ። ራሱ ምን እሷማ ቢሆን ጥሩ እኮ ነው። ራሱ ነው በግልጽ የሚነግርሽ። ይኸው ስሙ። ሌላ ሰው እንዳትቀላቂ። ለዚህ እኮ ነው እነሱም ይመጣሉ አንቺ ጋር። እኔ ደግሞ ጌም ስጫወት ምንም መርጬ እንጂ ሁሉንም ይዤ አልጫወትም። እንዳይልኩ እየላኩ ስለሚያስቸግሩ እኔ ጋራ እንትን በለው። እኔ ጋር አይመጡ ማች አድርገው እንደዚህ አድርገው አይልኩም። ዝም ብሎ ይሄድ። መላክ አይችሉም። ካልሆነ ይሸፍንብኛል። ደግሞ ጠብ ሸቀሉብን እኮ ስለሚሉ ነው የሚያስጠላኝ። ብንሸቅልም ይገባናል። እንዲያውም አልሸቅልን። በነፃ ያገለገልኳቸው ስንት ዓመት በሙሉ አይደለ? አሁን ይገባላቸው እያልሽ ነው? ይሄ ሞራል ካሳ ቆይ ያሳይሻል። መጠይቅህ ይሄ ነገር ለምንድን ነው አሁን የተነሳው? ምንም አላርኩም ስላለ በመሀል እኮ ግጭት ነበረን፣ እንጣላ ነበረ። ይሄ ነገር ተጋጭተናል ምናምን ቢል እኮ ማን ምንም አይለው። ቀና ብዬ ሴት ልጅ ላይ ምናምን ያለው ይኸውልሽ፣ ይኸው አመጣሁት። እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ፣ ከዛ ተጣላ፣ ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች፣ ከዛ ናሆም ያለ፣ ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች አለች። እሄዳለሁ ዘሬ አልኳት። እዛ ቆመች፣ መኪናው ጋር ቆመች፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪና። ከዛ ጆን ፋራ ነው ይገጨኛል። በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነደውት፣ መኪናውን ስነደው በሩን እጀታውን ይዛ ወደቀች ማለት ነው።
ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰቡብኝ። አይዙ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች ማለት ሮጣ ነፋሲ ጋጋስቴ ከበቡኝ። እንደዚህ ናውረዳ ነው ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው ምሳሆና ወዳኑ መጡት ዱባይ ላይ ስንት የመጣ በቃ ደንግጫለሁም ሰዎቹ ላይ ተኮሳትር ያለውም አይዶን ነው አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣላኳት ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥም ብዬ መኪና ጋር ቆምኩኝ። ቁልፍ ቀሙኝ መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ሊገዳቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ብራዘር ሰምጣ ነግረውኛል። ከዛ እኔ በሆነ ይህን ነው የምልሽ እኮ እኔ በሆን ግን እስር ቤት አስገባት ነበር። አላቃትም ብሎ ነው የተናገረው። ያ ነው የተሰማኝ። ገብቶሻል? እሷ በዚህ ደረጃ በጥፊ ብሎ አስወጥቷት ከመኪናው ሊገጫት ብሎም ፋራ ነው ይገጨኛል ብላ ወደዚህ መጣችና ወደቀች ብሎ እንደዚህ የተናገረ ሰው ሌላም ጊዜ ይጣላሉ። በጣም ነው የሚጋጩት። እንደምናየው ኑሮ መሮኛል ሁላ እስክትል ድረስ አንዴ በቃ መሮኛል በቃ ህይወቱን ላስጠላኝ ብላ ቪዲዮ ላይ የሰራቸዋል። ያንን ሁላ እያረገች መጥቶ መሸምጠጡ ነክቼ አላቅም። እንደገና ደግሞ ላይቭ ላይ የመታትን አይተሻል? ለበርዝዴ ኬክ ስቀባው ምንድን ነው የምትለው? ሆኔ አታይማ። እኛ እኮ መረጃ የሚሰጠን ሁሉንም ቪዲዮቸውን አውቀዋለሁ። መምታት እንደዚህ በእንትን በቪዲዮ አዎ በቃ እሱን አላየሁም፣ ሲመታት አላየሁም። ይሄንን ግን ነግረውኛል። ማየት ነው። እኔ በመንገርማ አላምንም ማንንም። የት አለ ብዬ ነው መረጃ የምጠይቀው። ጃኒና ጆን እኔ ጃኒ ፊትም እነግርሃለሁ። ጃኒና ጆን ሳስታርቃቸው ከዱባይ ተደውሎልኝ ሳስታርቃቸው እንደሚከሰስ እሱን ነግረውኝ አውረተንበት ስቀንበታልም ማዝነንበታልም። ምክንያቱም እዛ ጋር የነበረው የሁለቱ ግንኙነት ነው። ገባ? ይህንን ያ ምንድን ነው እኔ ማላምነው አንድ ነገር አለ። ፈጣሪ ምስክሬ ነው የምለው። ገርል ፍሬንዱ ላይ የዱላ እጅ የሚያነሳ እጁ ይሰበር ነው የምለው። በማንኛውም ምክንያት የፈለገ በንግግር ብታናደው ሴት ልጅን የሚመታ ወንድ አይደለም። በእኔ እንደዛ አይነት ማህበረሰብ አላሳደገኝም። ሴት ልጅ በቃላት ላስላስ አለቀ በቃ። ወይ ጥሎ መውጣት ጥሎ መሄድ ሲበርድልን መምጣት። ይሄ እኮ ሚዲያውን ታውቀዋለህ። ሚዲያው ሳይሆን በእውነት ያለው እንደ ቤተሰብም በእኔም ልጅ የደረሰ ነው። በሁላችን ቮይስ ሜል እኮ ወጣ፣ ቮይስ ሪከርድ ወጥተዋል። ገባ? እና ምን ልልህ ነው የፈለግኩትኝ አንዳንድ ጊዜ ሚዲያ ላይ ያለው ነገር ለእኛ በሌላ ከለር ነው የምናየው። በቃ ሁሌ እንደሳቁ እንደተጫወቱ ምናምን ነው የምናየው። ውስጥ ግን ኑሯቸውን እነሱ ናቸው የሚያውቁ። መወሰን ያለባቸው በጊዜ ዋቴ እንደሆነ ተናግሬያለሁ። በቃ መወሰን ያለባቸው በጊዜ አንድ ወንድ የፈለገ ቢወድሽ እጁን አንስቶብሽ ከሆነ እኔ እራን ነው ምለው። ገባክ? ግን ይህንን ነገር ግን በበፊቱ ሰዓት አልነገረችኝም። ብዙ ነገር አውርተናል፣ ብዙ አውርታቸዋል። የሆነ ያንተ ራስ ታውቃለህ፣ የማይወራ ነገር አውርተናል። ገባ? ስለ አንዳንድ ነገሮች ግን እኔ ከጃኒ ደበደበኝ የሚል ነገር አልሰማሁም። እንደሚጣሉ ብቻ ነው እንደሚጣሉ፣ በጣም በቃ ኃይለኛ ጸብ እንደሚጣሉና እንዲሁም መቆም እንዳለበት መቅረት እንዳለበት ልመክራቸው። ግን ከአንድም 3 ጊዜ 4 ጊዜ ከነሱ ጋር አውርቻለሁ። ፊት ለፊትም አውርተናል፣ በውስጥም አውርተናል። ክሊፑ እንኳን ሳይለቀቅ ሊለቀቅ ሲል ተጣልቷል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልቷል። በድጋሚ ያስታረቅኳቸው የመጨረሻ ብዬ። ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች
እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይሄንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለእኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረ እና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል። የሚናሱ ገባ። እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለን። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያ ኦፍኮርስ በዛ ጊዜ ማለት ነው ሊሆን ይችላል። በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳሰባትም። ከዛ ናዮ ስትወልድ ሌላ ችግር ተፈጠረ። እዚህ ጋር ማውራት ላይ ይገባን ይችላል። ገባ። እሷም በራሱ ሴት ናት። እኔ እሷንም መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረች እና መከራዋን ያገችበት እስር ቤት እርግዝናውም አለ ልጁም አለ። ሲፈጠር እራሷ ጃኒ በቃ ይሄ ነገር ይቅር ብላ ነው ያቆመችው። እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለመቀርባቸው እንጂ የሌላ ሰው ቢሆን አዝረጥ ብቻ አወጣው ነበር። ገባ። ከፈለክ እኔ በውስጥ እነግርሃለሁ። እኔም ብዙ ኢንፎርሜሽኖች አሉ እያየን ቀስ እያልን ነው የምናወጣው። በአንዴ ዘርግፎማ ጥሩ አይሆንም። ግን እኔ አሁን ያናደደኝ ምን እንደሆነ ታውቃለህ? ልጆቹ ይመስለኛል አንዴ አሾስፒድ ሲመጣ እዛ ታርቀው ነበር አይደለ? ጆን ዳንኤል እና እንትና ኦኬ። ከዛ በኋላ የጃኒ አካውንት ዋርኒንግ ሆነ መዘጋት ተዘጋ። ሲዘጋ ወዲያውኑ ጃኒ መጣችና ከትላንትና መቼ ዕለት ነው መጣችና አካውንቴን ያዘጋው ጆን ዳንኤል ነው። እንዲያውም 2 ዓመት የያዝኩት ሚስጥር አለ አወጣዋለሁ አለች። ካወጣችሁ በኋላ እኔ ለሱ ደወልኩለት። ምንድነው እየተካሄደ ያለው? እኔ አሁን ደበደብካት ምናምን አይደለም ያልኩት። ለምንድነው አካውንቷን ያዘጋከው ያልኩት። እንዲሁም ከሌሎች ፋሚሊ ምናምን ጋር አወራንበት በዚህ ጉዳይ ላይ። ሁሉም ኖ እንደዚህ አይነት ነገር በቃ ጆን ተለውጧል። የድሮ ጆን አለ ደግሞም ተለውጧል። እግዚአብሔርን ይሁን ተለውጧል። እስር ቤቱ በደንብ አድርጎ እንትን እንዲያውም ከዘመዱ ጋር አሻሽሎት ነው የወጣው የሚመስለኝ። እንደ ዘመዱ እንደ ዳዊት ድሪባ እንደሚባለው ወሮ በላ እግዚአብሔር ምስክሬ ነው። አይደለም በጣም ተለውጧል ጆን። ገባ። በቃ ህይወት የምትባለውን ነገር አይቶታል። ገባ። ግን እኔ የሚመስለኝ ይሁን ታውቃለህ፣ የእኛን ዩቱብ ራሱ ማን እንዳዘጋው ታውቃለህ? ከአንድም ስንት ጊዜ የአንተን አካውንት ማን እንደሚያዘጋው ታውቃለህ? ገባ። እነዚህ ልጆች ሆን ተብለው አዶናይ እና ጆን እንዲጋጩ የተደረገ ነገር አይመስልም? ኖ ሰው አይደለም እንደማየው እውነት ለመናገር እኔ ይህንን ጆንን ከዚህ በፊት ምናምን በሚባለው አይደለም። እኔ ጆን ዳንኤል ከዚህ በፊትም በሆነ ነገር ተጋጭተን ነበር። ከእንትኑ በፊት ራሱ ከመታሰሩ ከምኑ በፊት የሆነ ጊዜ ላይ ከመሬት ተነስቶ ይፕ ብሎ ነበር። በእርዳታው የሆነ መኪና ሲቀርጽ ምናምን ብለው ሲቀርጿቸው ይፕ ብሎ ምናምን ነገር ወዲያውኑ ነው እንትን ያላችሁት፣ ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ተውኩት እንጂ የሆነች ትቢት ምናምን በጣም አለበት ልጁ። አለመብሰል አለው ልጅም ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር